የቀድሞ ባህር ኃይል ባንዲራ ነው አይደለ? አዎ እንዲህ ነው የሚጠቀለለው። አስተጣጠፉ ራሱን የቻለ እንትናለው አሁን ተዘጋጅቶ ነው የመጣው። እስከ ስንት ሙያተኛ ሊኖር ይችላል? ኦፍ ኮርስ እሱ ምን ይወስነዋል? እንደ መርከቡ ትልቅነት ትንሽነት፣ እንደ መርከቡ ዲዩቲ ኃላፊነት ይወሰናል። የአባላቱን ታሪክ መስማት ሲፈልግ አንዱ ሪፈር የምንደረገው ካሁን በኋላ እኛ ነን ማለት ነው። ዩቲዩብ ላይ ሰርች እንደረጋለን። እንደ ማህበር ተጋብዘን ሄደን ያው አሲስት እናደርጋለን። የአዲሱን የባህር ኃይል የማገዝ ፍላጎቱ ስላለን በምንችለው አቅም መስከረም ተባ ደስ ይላል ደስ አባይ ቲቪ ላይ ነው ያላችሁት። ፕሮግራማችን ደግሞ ቅድሚያ ለኢትዮጵያ ነው። ዛሬ ከኢትዮጵያ የቀድሞ የባህር ኃይል አባላት ጋር ነው በጋራ ቆይታዎችን እያደረግን ያለነው። ይሄ ትውልድ የኔ ትውልድ ከኔ ትውልድ በታች ያለው ትውልድ ሊሰማውና ሊሰማው የሚገባ አደገኛ ኢሹ ነው። በአዲስ ዓመት ዋዜማ ላይ ሆነን እያደረሰን ያለነው ይሄ ትልቅ ኢሹ ነው። ስለዚህ በየቤታችሁ ሆናችሁ የቤት ስራችሁን እንድትሰሩ ነው እኔ በአክብሮት የምጋብዛችሁ። ሶስተኛ እንግዳይን ጋብዛለሁ። ፒቲ ኦፊሰር ፈረደ ፍትሐ ነገስትን በአክብሮት ወደ መድረክ ጋብዛለሁ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ይሄ ቅድም ሙዚቃዎችም ላይ ስንጋብዝ ነበረ። የኢትዮጵያ የቀድሞ ባህር ኃይል ባንዲራ ነው አይደለ? አዎ እንዲህ ነው የሚጠቀለለው። አስተጣጠፉ ራሱን የቻለ እንትናለው አሁን ተዘጋጅቶ ነው የመጣው። ባንዲራ ሲሰቀል ተይዞ የሚካሄደው እንደዚህ ነው፣ በሰልፍ ነው። ስናወርደውም 12 ሰዓት ላይ ሲወርድም ተጣጥፎ የሚቀመጠው በዚህ ልክ ነው። ይሄን ዛሬ ይዤ የመጣሁበት ዋናው ምክንያት ያው በቅድሚያ ማመስገን ይሄን ፕሮግራም ከመጀመሪያው በፊት ማስተላለፍ የምፈልገው መልእክት አለ። ይሄ እውነተኛው ባንዲራ ነው። በ83 የኢትዮጵያ ባህር ኃይል እንደ ሀገር ሲፈርስ አዛዥ የነበሩ ሰው አሁን በአካል በህይወት አሉ። ኮማንደር መሰለ ደስታ እሳቸው ያንን ከባንዲራ ላይ አውርደው አጣጥፈው ቤታቸው አስቀምጠው ማህበር ስንመሰረት ይሄ ለትውልድ የሚተላለፍ ነውና አቴምፕት ተደርጎ የተሰራ ነው። ራሱ ባንዲራው ስንሰቅለው የነበረውና እሳቸው አስረክበውን እሳቸው ከሰጡን ዛሬ 5 አመቱ ነው። በ5 አመቱ ደግሞ እዚህ ፕሮግራም ላይ ይዤ መጥቻለሁ። እሳቸውን በቅድሚያ ማመስገን እፈልጋለሁ። 1983 የኢትዮጵያ ባህር ኃይል ሲያቆም የመጨረሻ የተሰቀለው ባንዲራ ይሄ ነው ማለት ይሄ ነው። ስለዚህ በአካል ያለው እጅ ይዘን የመጣ ነው። የመጨረሻው ባንዲራ ይሄ ነው። ሌላው አያይዤ ልቅረብ። ቅድም ስለ መጽሐፍ ተነስቶ ነበር። አንድ ባልደረባይ ሲያወራ ሲጠየቅ ነበርና መጽሐፉ በአጋጣሚ ነው ይዤው መጥቻለሁ። ይሄን መጽሐፍ ይዤ የመጣሁበት ዋናው ምክንያት ይሄን መጽሐፍ ያዘጋጁት አለቆቻችን፣ የቅርብ አለቆቻችን በጽሁፍ ብዙ ልምድ የሌላቸው ግን ልምድ ያላቸውን በማማከርና ከ270 በላይ ዶክመንት አሰባስበው ከ16ኛው ክፍለ ዘመን ጀምሮ ያለ የኢትዮጵያ የባህር ታሪክ የሚተርክ ትልቅ መጽሐፍ ነው የሰጡን። ሰላም ወገኖች፣ እንዴት አላችሁ ኢትዮጵያውያን? በድጋሚ ይሄ ነገር ውስጥ ልገባ የቻልኩት የዚህን የናቫል ኢንሳይን ወይም ሰንደቅ ዓላማ አስመልክቶ ስለ ሰንደቅ ዓላማው ምንነት የማያውቅ ሰው ነው ባሪያስ በዛብህ መልስ የተሰጠውና አልተብራራም። ፕላስ ይሄንን የባህር ኃይል ሰንደቅ ዓላማ ከዚህ ቀደም አንድ ቪዲዮ ላይ ምን ተብሎ ተነግሯል? ከጦር መርከብ ላይ አንድ ሰው አውርዶ ያመጣው ተብሏል። እዚህ ቪዲዮ ላይ ግን እውነት ተነግሯል። ኮማንደር መሰለ ደስታ መርከበኛ አይደሉም፣ የማሪን ኮማንዶ ባለሙያ ናቸው። አገልግሎታቸው መሬት ላይ ነው። ማሪን ኮማንዶ አዛዥ ነበሩ። በጣባሴ ደብረ ብርሃን የማሪን ኮማንዶ ማሰልጠኛ እና እዛ የነበረ ባንዲራ ነው። አሁን እንደሰማሁት ይሄ ትክክለኛው ኢንፎርሜሽን ነው። ነገር ግን ስለ ሰንደቅ ዓላማው ምንም የተብራራ ነገር የለም። ልጁ ጠይቋል። እንደውም ልጁ ይሻላል አጠያየቁ ላይ። ይህ ሰንደቅ መደቡ ሰማያዊ ሆኖ ጥቁር ሰማያዊ ወይም ኔቪ ብሉ በእንግሊዝኛው፣ ኮርነር ላይ ደግሞ የኢትዮጵያ ብሔራዊ ሰንደቅ ዓላማ የያዘ ነው።
በጦር መርከብ ላይ ሁልጊዜ የሚሰቀለው ከመርከቧ ከኋላ ነው። ከፊት ግን ብሔራዊ ሰንደቅ ዓላማ ነው የሚሰቀለው። አረንጓዴ፣ ቢጫ፣ ቀይ የሀገሪቱ ብሔራዊ ሰንደቅ ዓላማ ነው የሚሰቀለው እና ናቫል ኢንሳይን ወይም ደግሞ ባትል ኢንሳይን ተብሎ ይጠራል። ይሄ እንግዲህ የናቫል ትራዲሽን የተወሰደው ከአብዛኛው የዓለም ማለት ይቻላል ኢንክሉዲንግ አሜሪካን ሲወሰዱት ከሮያል ኔቪ ከብሪቲሽ ኔቪ የተወሰደ ትራዲሽን ነው። በጣም ትላልቅ ጦር መርከቦች እንደ ዲስትሮየር ጦር መርከቦች ላይ ከሆነ ማስት ላይ የሚሰቅሉታል። ይሄ ናቫል ኢንሳይን ከሩቅ እንዲታይ። እንደው በዚህ አጋጣሚ በሰንደቅ ዓላማ ሰላምታ አሰጣጥ እናገራለሁ እና ይሄንን አሁን ፈረደ ፍትሐ ነገሥት የሚባል ሰው በጣም ይቅለበለባል፣ ይቀዠቀዣል። ኧረ ተው ብለናል እኮ እኛ። በተለይ እነዚህ መሬት ላይ የነበሩ በጣም ለሚዲያ ሲንቀዠቀዡ እናያለን ወገኖች። ለሚዲያ ለባህር ኃይል ለጦር መርከብን ለመናገር ለማብራራት የሚያስፈልጉ እንደነ ሌፍትናንት አለፎም መሰለ አይነቶችን እኔ ልጠቁማችሁ እችላለሁ። አዲስ አበባ ውስጥ የሚኖሩ እንደው የባህር ኃይል ማህበር ምን አለበት እንደው ትክክለኛ በጦር መርከብ ላይ የኖሩ ሰዎችን ማብራራት የሚችሉትን ሰዎች ሚዲያ ላይ ብታቀርቡ። እዚህ ጉባኤ ላይ ሰለሞን ተፈራ ፒቲ ኦፊሰር 70 ሰከንድ ጦር መርከቦች ላይ ያገለገለ ሰው ነው። አሁን እሱ አንድ ቦታ ላይ ሲያብራራ ሰምቻለሁ። እሱ መቅረብ ነበረበት እዛ ቦታ ላይ። ፕላስ እዛ የነበረውን ሞስት ሲኒየር ፐርሰን እዛ ቦታ ላይ ኮማንደር መሰላ አሉ አይደለም፣ አሳርፍና ተጠንቅቅን ምን ማለት ያለባቸው እሳቸው ናቸው። ፈረደ ፍትሐ እንዲህ አይነት ፈጣጣ ብልግና በውትድርና ውስጥ የኖረ ሰው እንደዚህ አይባልግም። እነ ማስተር አባተ እንዴት ዝም ባሉ እኔ በጣም ገርሞኛል። ማስተር አባተ አሁን ለቃለ ምልልስ በተለይ እሳቸው ዲፕሲ ሴለር ናቸው። በጦር መርከብ ላይ ብዙ ዓመታት የቆዩ ናቸው። በኋላም ያው ጠቅላይ መምሪያ ውስጥ ነው የነበሩት። የተለያዩ ጦር መርከቦች ላይ ዓለምን የዞሩ ናቸው። ዓለምን መዞር ብቻ አይደለም፣ የጦር መርከቦችንና የባህር ኃይሉን ግዳጅና የባህር ኃይሉን ትሩፋት መናገር የሚችሉ ናቸው። እነሱ ናቸው እኮ ዝም እንደ ማስተር ኦፍ ዘ ሴለርስ እዛ ቦታ ላይ ቁጭ ብለው ሲናገሩ ያምራል። እና ለዚህ ልጅ ደንበኛ ማብራሪያ አልተሰጠውም። በመርከብ ላይ ስላሉ ሙያዎች ሲጠየቅ አድበስብሶ ነው ያለፈው። እንደየመርከቡ ብሎ ነው ያለፈው። ብልጠት እንግዲህ ተመልከቱ። ይሄ ልጅ አሁን እዛ ቦታ ላይ ሴለር ቢያጋጥመው በጦር መርከብ ላይ ያሉ ሙያተኞች ስማቸውን ከቦስን ጀምሮ እስከ መጨረሻው ይናገር ነበር። በባህር ኃይል ውስጥ ረዳት ሙያተኞች አሉ፣ መሬት ላይ የሚቀመጡ እንደ ሰፕላይ። እርግጥ ነው ትላልቅ የጦር መርከቦች ላይ እንደ አሁን ጦር መርከብ ኢትዮጵያ ላይ አንድ ሰፕላዮች ይመደባሉ፣ የሜዲካል ባለሙያዎች ይመደባሉ። ትናንሽ ጦር መርከቦች ላይ ግን እነዚህ የሉ። ኢትዮጵያ የነበራት እኮ የኢትዮጵያ ባህር ኃይል የነበራቸው ጦር መርከቦች ትልቅ የሚባሉት ፍሪጌት 1616 ወይም ልዩ ስሙ ዘርአይ ደረስ ጦር መርከብ ኢትዮጵያና ፍሪጌት 1617 ናቸው። እነዚህ አሁን የሜዲካል ባለሙያና የምግብ አቅራቢ ወይም የምግብ ዝግጅት ክፍል አንዳንድ ሰው ይመደብበታል። ፈረደ ይሄ ነገር አልደረሰውም እኮ እዛው አስመራ ነው እድሜውን የፈጀው። የባህር ኃይል ማህበር ልታስቡበት ይገባል። እንዴ የባህር ኃይሉ እኛንም እኮ ይመለከተናል። እኛ ውጭ ሀገር ስለኖርን ብቻ አይደለም። የባህር ኃይሉን አስመልክቶ the right person should be on the interview ቦታ ላይ እንጂ ዝም ብሎ በዘፈቀደ ምላስ ስላለው ዝም ብሎ እንደ ልቡ የሚናገር አይደለም። እና ይሄ ናቫል ኢንሳይን ተብሎ ይጠራል። በድጋሚ ይሄ ትራዲሽን እንደነገርኳችሁ ነው። ከብሪታንያ ኔቪ ወይም ሮያል ኔቪ ናቫል ትራዲሽን ከመርከቧ በስተኋላ የሚሰቀል ነው። ከመርከቧ ፊት ለፊት ደግሞ የሚሰቀለው ብሔራዊ ሰንደቅ ዓላማ አረንጓዴ፣ ቢጫ፣ ቀይ የኢትዮጵያ ባንዲራ ወይም የኢትዮጵያ ሰንደቅ ዓላማ ነው የሚሰቀለው እና ናቫል ኢንሳይን ሁልጊዜ ከኋላ ነው የሚሰቀለው። እዚህ ላይ እንደውም አንድ ነገር መናገር ፈልጋለሁ። ጦር መርከብ በግዳጅ ላይ ያለች
በአጋጣሚ ንግድ መርከቦች ባጠገባችን የሚያልፉ ከሆነ ቀድመው ሰላምታ የሚሰጡን እነሱ ናቸው። ሰላምታ መሰጣት አለ። ልክ የንግድ መርከቡ የእኛን ጦር መርከብ ሲያይ አንድ ሰው እነሱ ከኋላ ብቻ ነው የሚሰቅሉት። መጀመሪያ እነሱ ናቸው ሰንደቅ ዓላማውን ሲያወርድ ሰላምታ ሰጠ ማለት ነው። እሱ ለምትላችሁ ደግሞ እኛም ላባሊሳያኑን እናወርዳለን፣ ግን ቀድመን እንሰቅለዋለን። ሲኒየር ስለሆነ የጦር መርከብ ጊዜ ሲኒየር ነው። ከዛ እኛ ከሰቀልን በኋላ እነሱም ያደርጉታል። እንደዚህ አይነትም ነገር አለ። ይሄ በባህል ላይ ጦር መርከብና ንግድ መርከብ ሰላምታ የሚሰጣጡበት ነው። ስርዓት ነው እና በወደብ ላይ ከሆነ ያው ጠዋትና ሰንሴትና ሰንራይዝ ያው ከናቫል ቤዝ በሚመጣ ኢንፎርሜሽን መሰረት ፀሐይ በምትጠልቅበት ሰዓት ያው እንትን ላይ ይወጣል በየቀኑ የፀሐይ የምትጠልቅበትና ፀሐይ የምትወጣበት ሰዓት። ኖርማሊ ጠዋት ላይ 0800 ግሪንዊች ሚን ታይም ነው ሰንደቅ ዓላማ የሚወጣው። ነገር ግን ብዙ ጊዜ እኛ በጣም ፈጣን የሆኑ ጦር መርከቦች ላይ ከሆንን ሰንደቅ ዓላማው ሊገነጠል ወይም ንፋስ ሊጎዳው ስለሚችል እናወርደዋለን። በጣም የምትፈጥን ለውጊያ ስንትን ስንል ማለት ነው። ብዙውን ጊዜ ወደብ ላይ ስንሆን ነው ሰንደቅ ዓላማዎችን የምንሰቅለው። ከኋላ ግን ያው ፍጥነት ከሌለ ወይም ሰንደቅ ዓላማውን የማይጎዳ ንፋስ ከሆነ እንደተውለበለበ ነው ግዳጅን የምንወጣው እና ፈረ ድፍታ ነገሥት ይሄንን ማብራራት አይችልም። ከየት ያመጣዋል? ከጦር መርከብ ላይ ያገለገለ ሰው የማሪን ተርሚኖሎጂ ወይም ደግሞ ጠቅላላ የባህር ስርዓቱን በጦር መርከብ ላይ የሚደረጉ ብዙ ነገሮች አሉ ወገኖች። በየቀኑ ደግሞ ትምህርት አለ፣ ትሬኒንግ አለ እና ማብራራት የሚችል ሰው አላስቀመጡም እዛ ቦታ ላይ። ማህበሩ ምን ነካው ነው የምለው እኔ። እውነቴን ነው የምላችሁ። ሌፍትናንት ታልፎ መሰለ በአንደበተ ርቱዕነት ብቻ አይደለም ዋን ኦፍ ዘ ቤስት ሴለርስ ከሚባሉት የነበረ። ከዛ በኋላ ደግሞ ባህር ኃይል ኮሌጅ በኤስዲኦ ሄዶ ተመርቆ መጥቷል። እንደዛ አይነት ሰዎች ይናገሩ ነው የኔ መልእክት። ምክንያቱም ስለ ባህር ኃይል ሲነገር ሰፊ ነው ታሪኩ እንጂ በሞራል እሱ አሁን የሚናገረው የፕሮፓጌሽን ነው እንጂ ምንም የሚያውቀው ነገር የለም። እኔ በጣም የተደናገጥኩት ይሄ ጉባኤ ካለቀ በኋላ ተጠንቀቅ ብሎ ትእዛዝ ሰጠ እዛ ለነበረው። ይሄ ትልቁ ነውር ነው በውትድርና። ወይም ደግሞ እዛ ደግሞ ሲኒየር ጋር ሄዶ በተጠንቀቅ ሄዶ ሰላምታ ሰጥቶ ጌታዬ ሰራዊቱን እንዲያሰናብቱ በትህትና ጠይቃለሁ ብሎ እዛ ያሉትን ኮማንደር መጠየቅ። እሳቸው ተነስተው ሰራዊቱን ባይ ዘ ራይት ዲስሚስድ ብለው ትእዛዝ ይሰጣሉ። በስነ ስርዓት ይበተናል ሰራዊቱ ማለት ነው። የራሱ የሚሊታሪ ሕግና ደንብ አለው ኔቪ እና እኔ በጣም ነው ያፈርኩት በሚዲያ ለመታየትና አሁን ላለው መንግስት ጅራት ለመወዝወዝ ብቻ ባባባባባ ቶቶቶቶቶ ነው። ፈረ ደፍታ ነገሥት በፊት ከነዚህ ከህወሓቶች ጋር ነበር። ትግርኛ ይችላል፣ ትግሬ ነውና ወለጋ ነው የኖረው በወጣትነት ወለጋ ውስጥ ስለሆነ ኦሮምኛ ፐርፌክት ነው የሚናገረው። ከነ ጥላሁን አብዲሳ ጋር አብሮ ነው ያደገው። የእኔ ቅጥር አለ ጥላሁን አብዲሳ ከሁላችንም እንደው በቃ በጣም ኮሚክ ነበር። አሁን በህይወት ይኖር ይሆን እንደው ይሄን ድምፅ ከሰማ ሰላምታ አቅርቦልኝ። ጥላሁን አብዲሳ በጣም ኮሚክ ነበር። ይሄ የድሪል ኢንስትራክተሮችን ኢሚቴት የማድረግ ተሰጥኦ ነበረውና ጥላሁን አብዲሳ አይረሳኝም። የወለጋ ልጅ ነው እና ለማንኛውም ከዚህ በላይ ብዙ መናገር አልፈልግም። ፈረደ ፍትሐ ነገሥት ግን ማስጠንቀቂያ ትእዛዝ ነው የምሰጥ። እንደውም አሚር ሴኒየር ስቶፕ፣ ይሄ እዛ እየሄድክ የማይሆን ነገር ብትቀባጥረው አቁም፣ ለአለቆች ቅድሚያ ስጥ፣ ባህር ኃይሉን አታስፎግር፣
አደራ በሰማይ አደራ በምድር እንደ የባህር ኃይል አባላት እያስወገረን ነው ባካችሁ። እኔ በጣም በዚህ ነገር ብርር ያለኝ ብዙዎች፣ ምክንያቱም ብዙ ጊዜ ስለ ባህር ኃይል ስጽፍ ከማቀው ውጪ አልሄድም። በባህር ኃይል ውስጥ ዕድሜ አብዛኛው ጦር መርከብ ላይ 8 ወር ብቻ ነው እኔ መሬት ላይ ቆየሁት ምጽዋ በነበርን ጊዜ። የተቀረውን ጦር መርከብ ላይ ነው ዕድሜያችን የፈጀ ነውና ስንናገር ያምርብናል። ስላዳመጣችሁ ወገኖች አመሰግናለሁ። ጤና ይስጥልኝ።